بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على خاتم الأنبياء والمرسلين نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، የዚህ ካሴት ዋና መነሻና አርዕስቱ ስለ استغاثة እንዲሁም ተወሱል እንዲሁም ስለ ኢስቲዋ፣ እነዚህ ሶስት አርዕስቶች በጣም ለህብረተሰቡ የጠኑና ብዙ ሰዎች በዚህ አርዕስት ላይ የተቸገሩ መሆኑን አውቀው በእነዚህ ጥያቄዎች ዙሪያ የሚያጠነጥን ሰፋ ባለ መልኩ ሼኽና ሼኽ ሀጂ መሐመድ ወሌ ኡስታዛችን ፋዲላችን ሀጂ መሐመድ ወሌ ይሄንን በተመለከተ ከቁርአን ከሐዲስና እንዲሁም ከሰለፍ ሷሊህ ከሰለፎች ከሰሃቦች ከየሰሃቦችና ሰለፎች ያቀረቡትን እንዲሁም አቋሉል ዑለማ ወይም ደግሞ አራቱ መዛሂብ ኢማሙ ሻፊ፣ አቡ ሐኒፋ፣ ኢማሙ አህመድና ኢማሙ ማሊክ እነዚህ ያቀረቡትን ማስረጃ በማጣቀስ የነዚህም ሰዎች መውቂፍ ወይም እነሱ የነበሩበት አቋም በእነዚህ ጉዳዮች ላይ ምን ይመስላል፣ አብዛኛው ሰው የተማታበትን ጉዳይ ግልጽ አድርጎ ለማስቀመጥና ከዛ በኋላ ለህሊካ መን ሐለከ አን በይነትን እንደሚለው በቁርአን ግልጹን ነገር ካወቀ በኋላ መጥመን የፈለገ ሰው ያው የራሱን ምርጫ መምረጥ ብቻ ስለሆነ ይህንን ማስረጃ አጣቅሰው በሚገባ ያቀርቡልናል። ጀዛሁሙላሁ ኸይር። فليتفضل مشكورا. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على سيد الأولين والآخرين سيدنا محمد الصادق الوعد الأمين، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم إلى يوم الدين. ثم أما بعد، إخوتي في الله، اليوم نتكلم في الاستغاثة أولا، وفي التوسل ثانيا، وفي الاستواء ثالثا. ተይከተለን በአማርኛ በመጀመሪያ እስቲጋሳ የሚባለውን ምን እንደሆነ እንገልጣለን። እስቲጋሳ ማለት ጠለበል ገውስ ጭንቅን ማስወገድን መፈለግ ማለት ነው። ይህ ወደ አራት ይከፈላል። ሶስቶቹ የተከለከሉ ናቸው፣ አንዱ የሚፈቀድ ነው። አንደኛው የተከለከለ ነው የምንለው ተሙታን እስቲጋሳ ወይንም ጭንቅን ፈርጁኝ ብሎ መለመን ተሙታን ሽርክ ነው፣ የተከለከለ ነው። ወይንም በህይወት ያለም ሰው ቢሆን ባጠገብህ የሌለን ሩቅ አገር የሆነን ከጭንቅ አውጣኝ ብለህ መጣራት ይሄም ሽርክ ነው፣ ክልክል ነው። ሶስተኛ አጠገብህ ያለም ሰው ቢሆን የማይችለውን ነገር አላህ እንጂ ሰው ሊሰራው የማይችለውን ነገር ስራልኝ ብለህ ተሱ እስቲጋሳ መጠየቅ ይሄም ሽርክ ነው። ዝናብ አውርድ፣ የሞተውን ማርልኝ፣ የታመመውን አሽርልኝ ብሎ ያላህን ስራ በህይወት ላለም ቢሆን በህይወት ያለው መፈለጉ እነዚህ ሶስቶቹ ሽርክ ናቸው። አራተኛው የሚፈቀደው ምንድነው? በህይወት ያለውን ሰውዬ ባጠገብህ ያለውን ሰው ሊሰራው የሚችለውን ነገር ብትጠይቀው እርዳታ ብትጠይቀው አትከለከልም። በቁርአን ላይ فاستغاثه الذي من شيعته على الذي من عدوه ሲል አላህ Subhanahu Wa Ta'ala በቁርአን የገለጠው ነው። እስቲጋሳ ወለንዶነ እስቲጋሳ ማለት ልመና ነው፣ ዱዓ ማለት ነው። ዱዓ ደግሞ ኢባዳ ነው። ኢባዳ ለአላህ እንጂ ለሰው አይሆንም። ይህም አራተኛው ሶስት ሸርጦች አሉት ይፈቀዳል የተባለውም አንደኛ በህይወት ያለ ሰው ሊሆን ነው፣ ሁለተኛ አጠገቡ ሊሆን ነው፣ የሩቅ ላይ ሆን ወይንም በቴሌፎን የሚገናኙ ሊሆን ነው፣ ወይ በደብዳቤ የሚጣጣፉ ሊሆን ነው፣ ሶስተኛ ያን የሚጠየቀውን ነገር ለመስራት የሚችል ሊሆን ነው። ይህ ርቦኛል አብላኝ ማለትን ይመስል፣ ጠምቶኛል አጠጣኝ ማለትን ይመስል፣ ታርጃለሁ አልብሰኝ ማለትን ይመስል፣ ይህን የመሳሰሉ ነገሮች በገንዘብ የሚገመቱ ማለት ነው፣ ወይንም በጉልበት የሚገመቱ እነዚህን
ሊለምነው ወይንም እስቲጋሳ ሊያደርገው ይችላል ነው። በጠቅላላው እስቲጋሳ ሶስቶቹ የተከለከሉበት ለምንድነው ወደሚለው የተመለሰ እንደሆነ እስቲጋሳ ማለት የዱዓ አንድ ቅርንጫፍ ነው። እስቲጋሳ የሽግር ጊዜና እርዱኝ ማለት ነው። ዱዓ የሽግር ጊዜ ቢሆንም በደህንነትም ያለ ሽግርም ሊለመን ይችላል። እንግዲህ ዱዓ የሚባለው ውዱ ያጠቃልላል። እስቲጋሳ አንዱ ቅርንጫፍ ነው ማለት ነው ተዱዓ ውስጥ። ዱዓ ኢባዳ ነው ተብሏል። ኢባዳ ለአላህ እንጂ አይሆንምና ስለዚህ ነው አንደኛ የተከለከለበት። በሁለተኛ ደረጃ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው በግልጽ አስቀምጠዋል። ጠበራኒ እና ኢማም አህመድ ባወሩት ሐዲስ አንድ የተወራ ነገር አለ እዚህ ላይ ጠበራኒ ኢማም አህመድ እንደዚሁም ሌሎች ያወሩት ሐዲስ አለ። ምን የሚል ነው ያ ሐዲስ? አንድ ሙናፊቅ ነበረባቸው ሱሐቦች። ያ ሙናፊቅ ያስቸግራቸው ነበረ። ያ ሙናፊቅ ስላስቸግራቸው ነብያችንን ዘንዳ አለይሂ ሰላቱ ወሰለም እርዱን እንበል ብለው ተማከሩና ሄደው ጠየቋቸው። በዚህ ጊዜና ነብያችን አለይሂ ሰላቱ ወሰለም እስቲጋሳ የሚደረገው አላህ እንጂ እኔን አድኒ አይደለሁም የሚል ቃል ተናግረዋል። የሐዲሱን ሐሳብ ነው አሁን ነገርኩ። ሐዲሱን ስናስቀምጠው ምን የሚል ነው? ጠበራኒ ኢማም አህመድ ابن سعد طبقات ላይ ያወሩት ነው። ዑበረህ ብን ሳሚት من يمنه أنه كان في زمن النبي صلى الله عليه وسلم منافق يؤذي المؤمنين وقال بعضهم قوموا بنا نستغيث برسول الله صلى الله عليه وسلم من هذا المنافق فقال النبي صلى الله عليه وسلم إنه لا يستغاث بي وإنما يستغاث بالله. عند منافق نبر لعله عبد الله بن أبي ነው የሚሉት ብዙዎች ሰዎች منافق ነበር አደረገ ሙእሚኖችን እና በጣም አዛኡ ችግሩ ስለጠናባቸው ከነሱ ንቁምና ወደ ነብያችን ሄደን እርዱን እንበል እስቲጋሳ እናድርግ ብለው ሲማከሩ ሄደው ተናገሯቸው። አግስና ለهذا المنافق ብለው ነብያችን ምን መልስ ሰጡ? ኢነሁ ላ ይስተጋሱ ቢ እነሆ በኔ እስቲጋሳ አይደረግም ባላህ እንጂ ያለ። ይሄ ሐዲስ ሰነዱ ላይ ኢብኑ ለሂዓ ቢኖርም ሐዲሱ ሐሰን ነው። አንዳንድ ሰዎች ضعيف ነው ብለው የሚሉ አሉ። ግን ብዙዎቹ ሰዎች እነ ሀይተሚን ይመስል ሐዲሱ ሐሰን ነው ብለውታል። ሌሎችም እንደዚሁ ሐዲሰን ሐሰን እያሉ ናቸው የሄዱት። እርግጥ ኢብኑ ለሂዓ ውስጥ አለበት። ኢብኑ ለሂዓ በውሸት ሳይሆን ضعف ያገኘው አኺር العمر ላይ ተሸመገለ በኋላ ኪታቡ ተቃጠለና ሂፍዙ ተخربተበት ተደበላለቀበት። በዛ የተነሳ ሐዲሱ ضعف ቃል ተብሎ ነበር። ይሄ بعد الاختلاف መሆኑ መረጃ እስካልተገኘ ድረስ እሱ ያወራው ሐዲስ ሐሰን ነው የሚሆነው ضعيف አይደለም። እንግዲህ ከዚህ ሐዲስ የምንጠቀመው እስቲጋሳ አላህ እንጂ አይሆንም የሚለው ነው። ቅድም ዝርዝሩን ነግሬያለሁ። ሌላው ደግሞ እስቲጋሳ በቃም ያልነበት ምክንያት ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ላይ إذا مات الإنسان انقطع عمله إلا من ثلاث صدقة جارية وعلم ينتفع به أو ولد صالح يدعو له سلو صحيح مسلم يورى حديث على إذا مات الإنسان سلو الإنسان ያለው ነብይም ሆነ ወልይም ሆነ ዓሊምም ሆነ የሰው ልጅ የሞተ ጊዜና በህይወቱ ይሰራቸው የነበሩ ስራዎች በሙሉ ተቆረጡ። ይሰግድ ነበር ሶላቱ አቆመ። ይጦም ነበር ሶላቱ ጦሙ አቆመ። በጉልበቱ ያግዝ ነበር ሲሞት አቆመ። ገንዘብ ይሰጥ ነበር ሲሞት ወደ ወራሽ ሄደ አቆመ። በአጠቃላይ እርዳታ ያደርግ ነበር የሞተ ጊዜና አቆመ ብለዋል። እንግዲህ እስቲጋሳ የሚባለው ነገር ስራ ነውና إذا مات الإنسان انقطع عمله ሲሉ እስቲጋሳም ገብቷል። ማንንም ሰው ተሞተ በኋላ የሚንቀሳቀስ የለም ስራው ተቆርጧል። ስራው የተቆረጠን ሰው ለነፍሱን የማይጠቅም ሌላን ሰው እንዴት ሊጠቅም ይችላል? እንግዲህ የሙታኑ መረጃ ይሄ ነው። ሐዲሱ ሶሒህ ሙስሊም ነው። ከሙታን ላይ እስቲጋሳ አይበቃም የምንለው ሐዲስ መረጃ ይሄ ትልቅ
ሐዲስ ነው إذا مات الإنسان انقطع عمله የሰው ልጅ ተዚህ ዓለም በሄደ ጊዜ በህይወት ይሰራቸው የነበሩት ስራዎች ሁሉ ተቆረጡ ተቆረጠ እርዳታ የሚባለው ነገር አብሮ ተቆረጠ ማለት ነው ከዛ ውስጥ የወጣ ነገር የለንም የወጡት ነገሮች ምንድናቸው አንደኛ ጥሩ ልጅ ወልዶ እንደሆነ ያ ልጁ ዱዓ ያረግለታል استغفار ያረግለታል ሰደቃ ይሰድቅለታል ሐጅ ያደርግለታል ዑምራ ያደርግለታል ያ ገዛ ስራው ስለሆነ አልተቆረጠበትም ማለት ነው ሁለተኛ ዓሊም እንደሆነ ያ ዒልሙ በደረሶቹ ላይ በተማሪዎቹ ላይ እስታለ ድረስ እነሱ ያስተማሩ ሲሄድ ድረስ ለሱም አጅር አለው አልተቆረጠበትም ማለት ነው ሌላው ሰደቀተን ጃሪያ የማይቆረጡ ምጥዋቶች የሰራ ሰው ይብለዋል እነዚህ የማይቆረጡ ምጥዋቶች ብዙ ናቸው መስጂድ የሰራን ይመስል ትምህርት ቤት የሰራን ይመስል የእንግዳ ቤትን የሰራ ይመስል ቁርአንን ወቅፍ ያደረግን ይመስል ኪታቡን ወቅፍ ያደረግን ይመስል ድልድይን ወቅፍ ያደረግን ይመስል ሰው የሚጠቀምበት መሬትን ወቅፍ ያደረግን ይመስል ምንጭን ቆፍሮ ወቅፍ ያደረግን ይመስል ቧንቧም ቢሆን እንደዚህው አትክልትን ወቅፍ ያደረግን ይመስል እንዲህ አይነት ነገሮች የማይቆረጡ ነገሮችን ምጥዋት ያደረገ ሰውዬ የሱም አይቆረጥበትም ነው ከዚህ ሌላ ያለው ተኒያውን ተቆጠርናቸው ሌላ ያለ ስራው ተቆርጧል ይረዳል ያል እንደሆነ ተሞተ በኋላ ስራ አለው አልተቆረጠም ማለት እንዲመጣ ነው ነብያችን ጋር ተቃውሞ ልናመጣ ነው ይሄ ተሐዲሱ በኩል እና ያለ መረጃ ነው ፈዑለማዎቹ በኩል ይሄን እንደሆነ ዑለማኡ ሰለፍ በየኪታባቸው ላይ በሰፊ እስቲጋሳ የማይበቃ መሆኑን በአምዋት ላይ እስቲጋሳ የማይበቃ መሆኑን በሰፊ ገልጠዋል ለምሳሌ አብዲያኡ ሻሪክ በሚባለው ኪታባቸው ላይ ሸህ ሱለይማን ኢብኑ ሱህማን የሚባሉት ዓሊም من علماء الحنبلية من يلالو أما الاستغاثة بالأنبياء والأولياء فهي من الشرك الأكبر لأن الاستغاثة طلب الغوث ومن طلب من ميت أو غائب ما لا يقدر عليه إلا الله كان مشركا لأن الاستغاثة من أنواع العبادة فصرفها لغيره شرك نلال نبيوچنا وليوچن እርዱኝ ማለት ተሞቱ በኋላ ታላቅ ወንጀል ነው ታላቅ ሽርክ ነው እስቲጋሳ ማለት ሽግሬን አንሱልኝ ማለት ነው የሞቱት ሰዎች ችግር ሊያነሱ አይችሉም ሞታን ወይም ታጠገበ የሌለ ሰው ጋኢብ ማለት ነው ሩቅ አገር የሆነ ሰውዬ ብትጠራው እዚህ ሆነህ ያንተን ችግር ሊያነሳልህ አይችልም ሲሉ በግልጥ አስቀምጠውታል እስቲጋሳ የዒባዳ አንዱ ጎሳ ነውና ዒባዳን ደግሞ ያለ ቦታው መስጠት ሽርክ ነው ሲሉ በሰፊ ገልጠውታል እንግዲህ እስቲጋሳን በሚመለከት ብዙ ኪታቦች ለማቅረብ ይቻላል ተየመዛቡ ያውን የገለጥነው ተሐንበሊ መዝሐብ ነው ከሌሎችም መዝሐቦች አሉ የሌሎችም መዝሐቦች ኪታቦች በሰፊ ለማቅረብ ይቻላል ለምሳሌ ابن النحاس الشافعي كتاب الكبائر ላይ ምናሉ እዛ ከባኢርን ሲቆጥሩ ابن النحاس አምዋትንም እዛው ታቦት ጋር አብረው ቆጥረውታል እንደዚሁም الفتاوى البزازية من كتب الحنفية من على قال علماؤنا من قال أرواح المشايخ حاضرة تعلم يكفر فإن أراد بالعلماء علماء الشريعة وهو حكاية للإجماع على كفر من يعتقد ذلك وإن أراد علماء الحنفية خاصة فهو حكاية لاتفاقهم على كفر معتقد ذلك وعلى التقديرين نجد صريحا في كفر من دعا أهل القبور لأنه ما دعاهم حتى اعتقد أنهم يعلمون ذلك ويقدرون على إجابة سؤاله وقضاء مأموله قريبة فتاوى البزازية فتناقروا لي من على የኛ ዑለማዎች የመሻይኾቻቸው ሩህ ተሞቱ በኋላ ትቀርባለች ሲጠሯት ታውቃለች ያለ ሰውዬ ይካፍራል ብለዋል አለ መሻይኾቻችን በማለት
የአራቱንም መዝሀብ መሻይኾች ማለት እንደሆነ ጥሩ ሙተፈቅ عليه ነው ይጅማዕ ሆኗል ማለት ነው በሌላ ማነጋገር ደግሞ የሐነፊ መዝሀቦች ማለት ነው ብንልም እንደዚሁ በሐነፊ መዝሀብ በአጠቃላይ የሞቱ ሰዎች ሩሃቸው ትመጣለች ተረዳናለች የሚሉ ሰዎች ይከፍራሉ እነሱን የሚጠሯቸው ሰዎች ጥሪያችንን ያውቃሉ ለጥሪያችን መልስ ይሰጣሉ የፈለግንባቸውን ጉዳያችን ያወጣሉ ማለት በልባቸው አምነው ነው ይሄን የሰሩትና ያ የሞተ ሰው ደግሞ ስራው ተቆርጧል ይሄን ያደረጉ ሰዎች ተሆኑ ይከፍራሉ እነዚህ ሰዎች ሶፊይ الله الحلبي الحنفي የሚባሉት በሰፊ ገልጠዋል ታቸው ደግሞ በዚህ ነገር ላይ ተተቀሩት በተለይ በሰፊ ነው ገለጡ ምን ብለዋል اما قولهم ان للاولياء تصرفا في حياتهم وبعد الممات فيرد قوله تعالى اله مع الله ألا له الخلق والأمر لله ملك السماوات والأرض ونحو ذلك من الآيات الدالة على أنه المنفرد بالخلق والتدبير والتصرف والتقدير ولا شيء لغيره في شيء ما بوجه من الوجوه فالكل تحت ملكه وقهره تصرفا وملكا وإحياء وإماتة وخلقا منالو وليوچ وروحاچو تصرف ያደርጋል የሚሉ ሰዎች ቁርአኑ ጋር ግጭት አላቸው ኢላሁም ማአላህ አላህ ጋር ሌላ ጌታ መፍጠራችሁ ነው አላ ለሁል ኸልቁ ወልአምሩ መፍጠርና ትእዛዝ የሱ ነው ሊላሂ ሙልኩ ሰማዋቲ ወልአርድ የሰማይና የመሬት ስልጣን የሱ ነው ይሄን ይመስል በመፍጠርም ሆነ በማዘጋጀት በማጥፋትም ሆነ በማስገኘት አንደኛው እሱን እንጂ ሌላ ሸሪካ የለውምና واما القول بالتصرف بعد الممات فهو ابشع وابدع من القول بالتصرف في الحياه قال جل ذكره انك ميت وانهم ميتون الله يتوفى الانفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت كل نفس ذائقة الموت كل نفس بما كسبت رهينة እንኳን በህይወት ያለውም የላቸው ባይናቸው ሳቸው ተሞቱ በኋላማ ተሰርፋላቸው ይሰራሉ ይወጣሉ ይወርዳሉ ማለትማ የሚያስጠሉ ቃላቶች አንደኛው ኢነከ መይቱ ወኢነሁም መይቱን አላለም እንዴ ነብያችንን አለይሂ ሰላቱ ወሰለም ኩሉ ነፍስን ዛይቀቱ ኩሉ ነፍስን ቢማ ከሰበት ረሂና በሰራችው ስራ ተያዝናት አላለም ወይ وفي الحديث إذا مات ابن آدم انقطع عمله فجمع ذلك وما هو ذلك دال على انقطاع الحس والحركة من الميت وأن أرواحهم ممسكة وأن أعمالهم منقطعة عن زيارة ونقصان እንግዲህ ይሄም ሐዲስ መረጃ አቅርበዋል ቅድም እንዳቀረብኩት አንድ ሰው ተሞተ በኋላ እንቅስቃሴ የለውም ምንም የሚያደርገው ነገር የለውም ስራው የሚጨምር ነገር የለውም ይህ እንዲህ አይነት ሆነ እንዴት ተሰርፍ ያደርጋል እንዴት እርዳታ ተሰጥቶ ይጠየቃል እንግዲህ ሱንዑላህ አልሐለቢ አልሐነፊ በሰፊ ነው የገለጡት የሳቸውም በቂ ነው ኪታብ الردة ላይ እነ ባህር الرائق ሰፊ የሆነ ገለጣ አካሂደዋል ሌሎችም እንደዚሁ በዚህ ነገር ላይ ሰፋ አድርጎ ለመናገር ይቻላል እስቲጋሳ ብዙዎች ሰዎች ወልዮች ተሞቱ በኋላ ወይንም ነብዮች እንበል ተሞቱ በኋላ ምንም እንዳልነካቸው ቤታቸው እንደገቡ ነው አስመስለው የሚናገሩ ያ የሄዱበት ዓለም البرزخ ነው የሚባለው ያ የዓለም البرزخና እኛ የምንለው የማይገናኝ ነው ዓለም البرزخ ማንም የሚያውቀው የለም ኻሊቁ እንጂ መቃብር ውስጥ ያሉ ሰዎች ያሉበትን ዓለም ማንም የሚያውቀው የለም ምን እንደሆነ ምን እንደሚያደርጋቸው ምን እንደሚሰሩ ህይወት አላቸው የተባሉበት ምርዘቁ ነው የተባሉት እንኳን ሪዝቁ ሂስይ ነው ወይ ማዕናዊ ነው ወይ ያልታወቀ ነገር ነው ምንድነው የሚረዘቁት አከላታቸው
ምግብ ይመገባሉ ወይስ ሩሃቸው ነው ወይ ያም ያልታወቀ ነገር ነው በዚህ ነገር ላይ ብዙ ነገር ማንጣት ይቻላል استغاثة በሚመለከት አንደኛ آثار الإمام عبد الحميد البادشي የሚባለው ኪታብ ላይ ተ247 ጆ 249 ድረስ ተከፊ የዘረዘረው ስለሆነ እሱም ማየት ይቻላል ሁለተኛ الرسائل والمسائل النجدية جزء الثاني ላይ ከ36 አንቀጽ ከ37 8 ድረስ እሱም በሰፊ ዘርዝሯል ይሄ ማየት ይቻላል ሶስተኛ ኢብዳዕ في مضار الابتداع 206 ጀምሮ 207 ድረስ በሰፊ ዘርዝረ ስለሆነ በዚህ ነገር ላይ ሌላ የሚያስፈልግ አይደለም እንግዲህ አራቱም መዝሐቦች በየኪታባቸው ላይ የሰለፎች ናቸው ብለናል አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ኢማሙ አህመድ ሰለፎች ማለት እነሱ ናቸው አንደኛው እዚህ ላይ በእስቲጋሳ ላይ አንድኛቸው እንኳን ይበቃል ብሎ የተነፈሰ የለም አንድኛቸው እንኳን በሙታን እስቲጋሳ ይበቃል ያለ አንድም የለም እንደዚሁም ሰው በማይችልበት ነገር ላይ በህይወት እንኳን ቢኖር በማይችለው ነገር ላይ እስቲጋሳ ይበቃል ያለ አንድም የለም በጋኢብም እንደዚሁ እስቲጋሳ ይበቃል ያለ አንድም የለም ከዛም ወዲህ ያሉ ሰለፎች እነ ኢብኑ ተይሚያ እነ ኢብኑ አልቀይም እነ ኢብኑ ከሲር ሁላቸውም በዚሁ መንገድ ላይ ነው የሄዱት እንግዲህ ይሄ እስቲጋሳ መንስኤው ከሌላ ሃይማኖት የመጣ ነው ከሌላ ሃይማኖቶች የተከሰበ ወይንም ስረገላ የገባብን ነው ወደ ሙስሊሞች እንጂ ሱሐባ አንድ እንኳን استغاثة የሆነ ሰው የለም ሚቲ አይሻ ወቅዓት الجمل ተማርከው ጦር ሜዳ ወርቀው እዛ ላይ በሰይድ አሊ ጦር ሲማረኩ ያ ረሱላህ አግስኒ አላሉ እንደዚሁም እንግዲህ ባለቤታቸው እሳቸው ነበሩ እንደዚሁም ሰይድ ዑስማን ተከበው 15 ቀን ወታደር ከቧቸው ብቻቸውን ሲገደሉ ያ ረሱላህ አግስኒ አላሉ እዛው መዲና አብረው ተቀምጠው ሌሎችም እንደዚሁ እነ ሰይድ ዑመርም ሲመቱ አግስኒ ብለው የተናገሩት የለም አሊም ሲመቱ አግስኒ ብለው ያሉት አንድ እንኳን የለም እንግዲህ ከሱሐባም አልተነቀለ ከባለ መዝሐቦችም አልተነቀለ ታራቱ መዝሐቦችም የለ ከዛም ከሙሐዲሶቹ እነ ቡኻሪ እነ ሙስሊም እነ አቡ ዳውድ እነ ትርሙዚ እነ ነሳኢ እነ ማጀህ አንድኛቸው እንኳን እስቲጋሳ ቢል አምዋት ይፈቀዳል ብሎ አንዲት ፊደል ያስቀመጠ በዚህ ነገር ላይ እስቲጋሳ ይፈቀዳል የሚል ሰው መረጃ አለኝ ሐዲስን ሰሂህ የሚል ሰው ሜዲያውም ይኸው ፈረሱም ይኸው ተቁርአን ተሐዲስ ተሰለፎች መጽሐፍ ከዛ ወዲህ ያለው በየመንደሩ የሚጣፈው ነው ቁርአን ሐዲስ ለጥቆ ተሱሐባ ተታቢ ታኢመተ الاربعه አንድ እንኳን ፈቅዷል የሚል ታኢመተ الاربعه ውስጥ አንድ እንኳን ፈቅዷል የሚል ታለ መረጃውን ይዞ ሊቀርብ ይችላል ሌላው ደግሞ እስቲጋሳ የተከለከለ መሆኑን የሚያስረዳ ሐዲስ إذا سألت فاسأل الله وإذا استعنت فاستعن بالله واعلم أن الأمة لو اجتمعت على أن ينفعوك لم ينفعوك إلا بشيء قد كتبه الله لك وإذا اجتمعت على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك የሚለው ሐዲስ በግልጽ ያስቀምጣል መለመን ተፈለክ አላህን ብቻ ለምን መታገዝ ተፈለክ በአላህ ብቻ ታገዝ ሰዎች ቢሰበሰቡ አንተን ሊጠቅሙ ምንም ሊጠቅሙ አይችሉም አላህ በጣፈልህ እንጂ ያላህ የጣፈውን ነገር እነሱ ሰው ያደርጋቸዋል ቢሰበሰቡ ሰዎች አንተን ላይ ጉዳት ለማድረስ አላህ ባንተ ላይ የጣፈበት ስላልሆነ ድረስ ምንም ሊያደርጉ አይችሉም ቢሰበሰቡ ይሄ በግልጽ በማንም ነገር ታላህ እንጂ ተሌላ መለመን መማጠን የማይፈቀድ መሆኑን የሚያስቀምጥ ሐዲስ ነው ሐዲሱ የታወቀ ነው ምንም ችግር የሌለበት ሐዲስ ነው
እንግዲህ استغاثان በዚህ እናስገድፈውና ወደ ተወሱል እንሄዳለን ወደ ሁለተኛው ደረጃ ማለት ነው ተወሱል የሚባለው ብዙ ክፍፍል ያለው ብዙ ደረጃ ያለው ነው ምክንያቱም ተወሱል ማለት መዳረሻ ማለት ነው መዳረሻ ወደ አንድ ነገር መዳረሻ ማለት ነው ይሄ መዳረሻ ዋጅብ የሚሆን አለ ግዴታ የሚሆን ማለት ነው የሚበቃ አለ የሚከለከል አለ እንግዲህ ግዴታ የሚሆነው ምን ይመስል ነው ግዴታ የሚሆነው እነ ሶላት እነ ጾም እነ ዘካት እነ ሐጅ እነ ኢማን ቢላህ ኢማን بملائكته وكتبه ورسله واليوم الآخر والقضاء والقدر يهول ወደ አላህ መዳረሻ ነው በተቀላላ ኢባዳ የተባለ ሁሉ ወደ አላህ መዳረሻ ነው ስለዚህም አላህ Subhanahu Wa Ta'ala وابتغوا إليه الوسيلة ወሲላ ማለት ዘንዳ ቁርብ ነው ወደ አላህ መቃረቢያ ነው ብሎ ዑለማዎቹ ፈስረውታል እነ አጣ እነ ሱዲ እነ ቀታዳ እነ ሙጃሂድ እነ ሐሰን አልበስሪ ብዙዎቹ ሰለፎች ወሲላ ማለት ዘንዳ ኢባዳ ማለት ነው ብሎ ፈስረውታል እንግዲህ ኢባዳ ወሲላ ነውና ይሄ ግዴታ ነው ማለት ነው ግዴታ የሆነ መዳረሻ ወዳለ ተወሱል ማለት ወይንም ወሲላ ማለት መዳረሻ ማለት ነው ይሄ የግዴታው ነው ومن يطع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا ይሄ ጧዓዛቱ አላህና ረሱልን መገዛት من الوسيله ነው ተዋጅቦቹ ነው ሁለተኛው ክፍል ሙባህ ነው የሚፈቀድ ነው አንተ አላህ ልትለምነው በዛቱ በሲፈቱ በአስማኡ ወሊላሂ الاسماء فادعوا بها ብሏል በሱ የተወሰልክ الله بذاته ونبك بذاتك ربنا وبأسمائك وصفاتك يال الله ልትለምን ትችላለህ ሁለተኛ ጥሩ ስራ እንዳለ በጥሩ ስራ በዛ እቺን ስራዬን ተቀበለኝ እንደሆነ ጌታ ይሄንን ነገር አንሳልኝ ብለህ ዱዓ ልታረግ ትችላለህ እነዛ ዋሻ የገቡ ሰዎችን ጥሳ ይመስል ይሄ በግልጽ የተቀመጠ ነው ሶስተኛው ሙባህ ነው ምንድነው እሱ ደግሞ አሁንም አንድ ሰው ዱዓ ያድርግልኝ ብለህ ሰውየውን ልትለምነው ትችላለህ አንተ አላህ ዘንዳ ዱዓ መቅቡል ሊሆን ይችላልና አንተ ወንድሜ ሆይ ዱዓ አድርግልኝ ልትለው ትችላለህ ይሄ የዑመር ኢስቲስቃ ያደረጉት በአባስ ዱዓ አድርግልኝ ብለው ተወሱል ማለት ነው استسقى بالعباس بن عبد المطلب اللهم إنا كنا نتوسل إليك بنبيك فتسقينا وإنا نتوسل إليك كنا نتوسل إليك بنبيك فتسقينا وإنا نتوسل إليك بعم نبيك فسكنا ይሉ ነበር ሰይድ ዑመር የሐዲሱ ቡኻሪ ያወራው ሐዲስ ነው ይሄ በሰውየው ዱዓ ማለት ነው ዱዓ አልዓባስ ማለት ነው ሌላው ሐዲሱ አልአዕማል የአዕማው ሰውዬ ወደፊት እንዘክረዋለን እሱም ዱዓ አድርጉልኝ ብሏቸው ነው እንደዚሁም ኸይሩ ታቢዒን ወይስ ቀረኒ ብለው ነብያችን የተናገሩት ነው ኸይሩ ታቢዒን ወይስ ቀረኒ رجل يقال له ወይስ ቀረኒ وكان به بياد فمروه فليستغفر لكم ብለው ነብያችን ያሉት ነው ሷሂህ ሙስሊም ያወራው ነው ይሄም ዱዓ እንዲያደርግላቸው የነገሯቸው ነው ያቺ ማውዲቅ የሚጥላ ሴትዮ ዱዓ አድርጉልኝ ብላ የቀረበችውም እንደዚያው ነው ሐዲሱ የታወቀ ነው እንደዚሁም አምር ኢብኑ አልዓስና ኻሊድ ኢብኑ ወሊድ አቡ ሱፊያን ኢብኑ አልሐሪስ ኢብኑ አብዱል ሙጠሊብ ነብያችን ኢስቲግፋር አድርጉልኝ ብለው የለመናቸው በእንደዚሁ አይነት ነገር ነው አራተኛ ተወሱል መምኑዕ የሆነ የተከለከለ ይሆናል ምንድነው እሱ ተወሱል ቢዛት ተወሱል ቢልሐቅ ተወሱል ቢልጃ ማለት ነው
በሰውዬ ዛት ይሁንብህ ማለት ዛት ምን ወስ እኛ የፈጠርነው ነገር አይደለም እኛ መወሰል ያለን ወይ ባላህ ዛትና ሲፈት ነው ወይ እኛ በመንሰራው ስራ ነው መወሰል የምንችለው የሰውየው ዛት እኛ ለፈጠርነው እንወሰልበት አንችልም ተወሱል ቢልሐቅ አላህ ላይ ሐቅ የሚሰብትበት ነገር የለም ቢሐቅ فلان ይሄም ክልክል ነው እንደዚሁም ተወሱል ቢልጃህ بجاه نبيك بجاه فلان ማለት ይሄም ክልክል ነው بجاه نبيك توسلوا بجاه فإن جاه عند الله عظيم ብለው አለ የተባለው ሐዲስ መውዱዕ ነው መክዙብ ነው መሰረት የለውም እንግዲህ ይሄ ቢድዓ ነው ሰለፎች የማያውቁት ነው ሙተአخሮች የፈጠሩት ነው ለዚህ ሐዲስ አቅርበዋል ይፈቀድልናል ብለው ተዛው ሐዲሱ ሰሂህ ይሆናል ግን ደሊል አይሆናቸውም እንጂ ضعيفም ይሆናል መረጃ የማይሆን ነው አለፍ ብለን ብንዘክር አንደኛ ሐዲሱ ሰሂህ ነው የሰይድ ዑመር ሐዲስ عن أنس رضي الله عنه أن عمر بن الخطاب رضي الله عنه كان إذا قعدت استسقى بالعباس بن عبد المطلب فقال اللهم إنا كنا نتوسل قدم ያወራውት ነው ቡኻሪ ያልገባቸው ሰዎች استسقى بالعباس ስለጊዜና የአባስን ዛት ነው ተወስል የሆነበት መሰላቸው በዛት በነበረማ ተአባስ የበለጡ ነብያችን አሉ በቀብር ውስጥ እንደሆኑ ዛታቸው አፈር አይበላውም በዛታቸው መወሰል የሚበቃ ቢሆን ወዑመር ብን الخطاب ወደ አባስ አይሄዱ ነበር استسقى بدعاء العباس ማለት ነው ዋቂውም የተገኘው ዱዓ አደረጉ እንጂ ሌላ ያደረጉት ነገር የላቸውም አባስ ይሄንን በሚመለከት كتاب أوضح الإشارة في الرد على من أجاز الممنوع عن الزيارة من الكتاب لاي فضيلة الشيخ أحمد بن يحيى 276 አንቀጽ ጀምሮ እስከ 281 ድረስ በሰፊ ገልጠውታል ይሄንን በሚመለከት ማየት ይቻላል ሁለተኛው ሐዲስ የተደለሉበት ሐዲስ الأعمى ነው الذي رواه الترمذي والحاكم عن عثمان بن حنيف اللهم إني أسألك وأتوجه إليك بنبيك محمد نبي الرحمة يا محمد إني توجهت بك إلى ربي في حاجتي هذه لتقضى اللهم شفعه في ብሏል ይሄ መረጃ መስሏቸው ነበር ያመጡት اللهم شفعه في ማለት ነብያችን ዱዓ አድርገውለት ዱዓቸውን ተቀበልልኝ ነው ያለው اللهم شفعه في ነው ያለው እሳቸው ዱዓ አድርገዋል ማለት ነው በዱዓቸው ነው በዛታቸው ማለት አይደለም اللهم شفعه في ያለ ሸፋዓቸውን ሽምግልናታቸውን ተቀበለኝ ይሄንንም አሁን እዚህ ኪታብ ላይ አውዱህ الاشاره በተባለው ኪታብ ላይ ከ281 ገጽ ይዞ በሰፊ እስከ 286 ድረስ ገልጠውታል ማየት ይቻላል ሶስተኛ መረጃ ያደረጉት ሐዲስ አቢ ሰዒድ ኹድሪ ነው من خرج من بيته الى الصلاه فقال اللهم اني اسالك بحق السائلين عليك وبحق ممشاي هذا اليك فاني لم اخرج بطرا ولا اشرا ولا رياء ولا سبعه الحديث اخرجه ابن ماجه ينبر دليل ያደረጉት هذا فيه ثلاث ضعفاء ሶስት ضعيفዎች የተከታተሉበት ሐዲስ ነው مسلسل بالضعيف ነው عطية العوفي وديل بن مرزوق فضل بن الموفق ሶስታቸውም ضعيف ነው ተወጃል ይሆን አይችልም ይሄንንም እዚህ ኪታብ ላይ ከ286 እስከ 289 ድረስ በሰፊ ገልጠውታል ማየት ይቻላል በሰፊ የነሱ የሪጃሎችንም በሰፊ ገልጠዋቸዋል አራተኛ መረጃ ያደረጉት አነስ ብን ማሊክ ያወሩት ሐዲስ ነው طبراني ባወራው ሐዲስ ፋጢማ ቢንቲ አሰድ ያ ሰይድ አልይ እናት የሞቱ ጊዜና ነብያችን ቀብሯ ገብተው اللهم اغفر لأمي فاطمة بنت أسد ولكنها حجتها ووسع عليها مرخلها بحق نبيك والأنبياء من قبلي فإنك أرحم الراحمين بلوال تبرو تورتو ነበር ይሄም ሰነዱ ላይ روح بن صلاح المصري የሚባል አለ እሱ መትሩክ ነው ሙተሳሂል ነው ضعفه ابن العدي ሌሎችም ضعيف ነው ብለውታል የሚጨበጥ ነገር የለውም ብለው በሰፊ አብራርተውታል እዚሁ ኪታብ ላይ 289 እስከ 290 ድረስ በሰፊ ገልጠውታል እዛው ማየት ይቻላል አምስተኛ መረጃ ያደረጉት لما اقترف آدم الخطيئة قال يا ربي أسألك بحق محمد لما غفرت لي قال وكيف عرفت محمدا قال لأنك لما خلقتني بيدك ونفخت في من روحك
رفعت رأسي فرأيت على قوائم العرش مكتوبا لا إله إلا الله محمد رسول الله فعلمت أنك لم إليك قال صدقت يا آدم ولولا محمد ما خلقتك يميل حديث أقربوال إيه حكيم لا تشاورت حديث ضعيف نو عند من كوي يتقبله سوي يلم ضعفه متفق عليه نو ضعفه أحمد بن حنبل وأبو زرعة وأبو حاتم والنسائي والدارقطني ሌሎችም ضعيف ነው ብለዋል ይሄንንም ማየት የተፈለገ ዚሁ ኪታብ ላይ 292 ድረስ ተብራርቷል ስድስተኛ ሐዲስ من سره أن يعيه الله حفظ القرآن وحفظ أصناف العلم فليكتب هذا الدعاء في إناء نظيف أو في صحف قوارير بعسل وزعفران وماء مطرين وليشربه على الريك وليصم 3 أيام وليكن إفطاره عليه ويدعو به في أدبار صلواته اللهم إنا نسألك بأنك مسؤول لم يسأل مثلك ولا يسأل وأسألك بحق محمد نبيك وإبراهيم خليلك وموسى نبيك وعيسى روحك وكلمتك ووحيه إنهم من نجر نبر إلى آخره إيه يا وراء موسى بن عبد الرحمن بن بالنا أحد الكذابين نبلو تعالى قال أحمد بن عادي فيه منكر الحديث وقال أبو حاتم دجال وضاع እንግዲህ ብዙዎች ሰዎች ይሄንን ሐዲስ መውዱዕ ተረት ነው ብለውታል እዛው ኪታቡ ላይ አሁንም 292 ጀምሮ 294 ድረስ በሰፊ ያብራራው ስለሆነ እዛው ማየት ይቻላል አሁን እንግዲህ ተወሱልን ላይ እንተውና ወደ ሶስተኛው እንራመድ እስቲዋ ወደሚለው በዚህ በስቲዋ ላይ ብዙ ሰዎች ተንዳልተዋል الله سبحانه وتعالى بالقرآن لا على العرش استوى ሲል በግልጽ አስቀምጦታል ብዙዎች ሰዎች ተዳልተዋል በዚህ ነገር ላይ ቁርአኑን እየሐረፉ እየገለበጡ እየፈሰሩ አንደኛ ሱረቱል አዕራፍ ላይ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش لا ሁለተኛ ሱረቱ ዩኑስ ላይ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يدبر الأمر إلى ثانية سورة الرعد لاي الله الذي رفع السماوات بغير عمد ترونها ثم استوى على العرش وسخر الشمس والقمر إلى أردتني سورة طه لاي ما أنزلنا عليك القرآن لتشقى إلى تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن وعلى العرش استوى إلى أمستني سورة الفرقان لاي وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الله سدستني في سورة السجدة أم يقولون افتراه بل هو الحق من ربك لتنذر قوما ما أتاهم من نذير من قبلك لعلهم يهتدون الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع يلعن سبعتني سورة الحديد لاي هو الأول والآخر والظاهر والباطن وهو على كل شيء وهو بكل شيء عليم هو الذي خلق السماوات والأرض في 6 أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها إلى እንግዲህ ይህ ቁርአን በሰባት ቦታ ላይ استوى እያለ ነው የመጣው ብዙዎቹ ሰለፎች استواء ማለት ዘንዳ ከላይ መሆን ማለት ነው ارتفاع ማለት ነው መሆን ማለት ነው እንጂ استولى ማለት አይደለም ነው ይሄ ተأويሉ تحريف ነው ولقد احسن من قال على في السماوات العلى فوق عرشه الى خلقه في البر والبحر ينظر سميع بصير قادر ومدبر ومن دونه مبدين جليل مدبر إلى أن الله سبحانه وتعالى تبلا يخوني مالك أشعريتنا ليلوش أولو تعالى وإنما أجروا تعالى من بلوال استوى مالك استولى مالك نوال إيه الله القرآن ما حرف مالك يحرفون الكلمة يتبعلون إن
ይሄ የነሱ ተፍሲር ከማንም ያልተነቀለ ከየትም የሌለ ነው استوى بمعنى استولى ማለት شيخ محمد أمين شنقيطي من بلوال زاري كلاته له واستدل الأشاعرة على تأويل قوله تعالى ثم استوى على العرش بقوله مستولى ببيت الله يعرف قائله والاستواء باسم العراقي من غير سيف ودم مهراك من لو الشعر مستوى من لم يعرف قائله كما أنه لم يثبت لغة استوى بمعنى استولى قال شيخ الإسلام في مجموع الفتاوى إنه لم يثبت من لفظ استوى في اللغة بمعنى استولى يلم دراسنا بدي لغة العرب لا استوى بمعنى استولى لغة أثبتت إيه فالاستوى بشرنا على العراقي من غير سفي ودي العراقي ملو عندنا شاعر ما ندونه أتوقم شعرا عربي مهون ما يتوقم أئمة اللغات أن يقوم بلوال مصنوع بلوال إن خليل يلوچم علماء اللغة أن يقوم بلوال تأويل القرآن حرف الله بلو ترجم مازور ليلا أرونقا ውስጥ የሚያስገባ ነው ለምሳሌ استوى بمعنى استولى እንደሆነ ምን ውስጥ ሊመጣ ነው አርሽ ላይ ብቻ ነው የተሾመው ማለት ሊመጣ ነው ወይንም ቀደም ሲል አልነበረም ኋላ ነው በኃይል ያገኘው የሚባል ሊመጣ ነው ይሄ እንዲህ አይነቱ ነገር تحريف وتغيير وتبديل ይባላል ያላህን ሰላም መለወጥ ያላህን ሰላም እንዳልነበረ ማድረግ ማለት ነው الله تعالى ለመሆኑ ብዙ አያቶች አሉ يا عيسى إني متوفيك ورافعك إلي ይላል ነብዩ ኢሳ ورافعك إلي متوفيك ورافعك إلي ወደኔ ወስደሃለሁኝ ይሄ እንግዲህ ትልቅ ሁጃ ነው ኢሳውት ነው ያለው ሰማይ ነው ያለው ሰው ሙስሊሞች ቀርቶ ሌሎችም የሚያምኑበት ነው ወደ ሰማይ መሆናቸው ነው ተበላይ መሆናቸው ይሄ ወደ ላይ መሆናቸው ማን ነው የሚያውቀው ነገር ነው يدبر الأمر من السماء إلى الأرض يدبر الأمر من السماء إلى الأرض إلى لو آيات دمو تلالمه هنا يدبر الأمر من السماء إلى الأرض تسمع ودمدر تزاج استلالفال يزدقاجل وهو القاهر فوق عباده تبارك بلاي هنا عشنا في هنا كتانو إلى يوم دزيوتو إليه يسعد الكلم الطيب طرق قالات ودس يوتقالو على والعمل الصالح يرفعه ورجعت عليه مرجانه أأمنتم من في السماء أن يخسف بكم الأرض فسماء ያለው ጌታችሁ ሰማይን አትፈሩም ወይ ፈሱ ያረጋባችሁ ሲል من في السماء ማን ነው አላህ ነው ዛለ ይሄ ሁሉ ትልቅ መረጃ ነው በተቀላላ ስንመለከተው አላህ Subhanahu Wa Ta'ala ወደ ላይ ለመሆኑ ብዙ የሚያነጋግርም አይደለም አቅል የሚያውቀው ነው ሰዎች ቀርቶ እንስሳዎች የሚያውቁት ነው የነብዩላህ ሱለይማን እስስቃ ሲወጡ ያቺን ነምል ያገኘዋት እግሯ ወደ ሰማይ ሰቅላ ነው ዱዓ አስተረጋ ያገኘዋት በቃ እነሱ ዱዓ ይበቃናል እንመለስ ብለው ተመለሱ እግሯ ወደ ሰማይ አቁማ ነው ዱዓ ታደርግ ነበረችው ተፈጥሮ ነው እንግዲህ የሰው ልጅ ተፈጥሮ ዛቱ ይነግረዋል እንኳን የሰው ልጅ ቀርቶ እንስሳይቱ አላህ ወደ ሰማይ መሆኑን ታውቃለች ማንንም የሰው ልጅ አሁን አላህ ወደ ምድር በታች ነው የሚል የለም ወደ ሰማይ ነው እንጂ برفعه الله إليه ይላል እና ይሄን የመሳሰሉ አያቶች በቁርአን ውስጥ ተበላይ ለመሆኑ መረጃዎች ናቸው حديث الجارية أين الله بلوات من عليك في السماء صحيح مسلم ነው ይሄን ያልተቀበለው የሚል ታለ ያ ሌላ ጥያቄ ነው የصحيح حديث مسلم ላይ እንቀበለው የሚል ታለ أين الله بلوات في السماء
ተጀበለጠ ምን መረጃ አለ እንግዲህ ብዙዎቹ ሰዎች አላህ Subhanahu Wa Ta'ala በዓለም ውስጥ አለ በዛቱ ነው የሚሉት አሽዓሪዮችና ማትሪዲዮች የሚባሉ አላህ በዛቱ በመሬትም በሰማይም በቤትም በመስጂድም በቤተ ክህነትም በሱቁም በሽንት ቤቱም በቂራውም በሁሉም በኮሲውም ቦታ አለ ነው የሚሉት ይሄ አላህ ማዋረድ እንጂ ማላቅ አይደለም አንድ ንጉስ አንድ ቦታ ሆኖ ነው የሚገዛው እንጂ በየኮሲው አይገኝም እንኳን ኻሊቁ ሰማዋት ወላድ እሱ ጌታችን አርሽ ላይ ነኝ እያለ እኛ መሬት ወርደ መሬት ነህ ማለት አላህን Subhanahu Wa Ta'ala ማዋረድ ነው አቡ ሐኒፋ ምን ብለዋል አንድ ሰው አላህ አርሽ ላይ ይሁን አይሁን አላውቅም ያለ እንደሆነ ካፊር ነው ብለዋል አቡ ሐኒፋ ያን የድልቅ መረጃ ነው ሁለተኛ አርሽ ላይ ነው ያለው ያ አርሽ የሚባለው ሰማይ ይሁን መሬት ይሁን አላውቅም ያለ እንደሆነ አሁንም ካፊር ነው ብለዋል ፊቁል አክበር ላይ ኢማሙ ማሊክ ቢጠየቁ ምን አሉ الاستواء معلوم والكيف مجهول والإيمان به واجب والسؤال عنه بدعة يعني استواء ማለት ተላይ መሆን ማለት ነው معلوم ነው የታወቀ ነው ተላይ አኳኋኑን አናውቅም እሱም መጠየቅ እንዲህ አይነት ነገር መጠየቅ ክልክል ነው እንግዲህ የሻፊዒ መዝሐብ የሆነው የአህመድ መዝሐብ የሆነው የአቡ ሐኒፋ መዝሐብ የሆነው የሱሐቦች ነው አራቱም መዝሐቦች አላህ Subhanahu Wa Ta'ala በአርሽ ላይ ነው አርሽ ላይ መሆኑ ጌታን የሚያዋርድ ነገር የለም ሲፈተል ፊዕል ነው ይሄ ሲፈተል ፊዕል የፈለገ ጊዜ የሚሰራው የፈለገ ጊዜ የሚተወው ነው እነ ኑዙል ለሰማይ ዱንያ እና አርሽ ላይ መቀመጥ ሲፈተል ዛት አይደለም ሲፈተል ፊዕል ናቸው ሲፈተል ዛቱ ተላይ መሆኑ ብቻ ነው ተዓለሙ ሁሉ በላይ ሲፈተል ዛት ነው የሚለካ አይደለም ተዓርሽ በተለይ ተዓርሽ ላይ ብቻ ያልን እንደሆነ ሲፈተል ፊዕል ነው የሚሆነው ሲፈተል ፊዕል ደግሞ ሲፈልግ የሚሰራው ሲፈልግ የሚተወው ነው ነቅስ አይደለም ሲፈተል ፊዕል እኛን ሲፈልግ ይፈጥረና ሲፈልግ ያጠፋናል ተዓርሽ ላይ መሆን እንደዛ ሲፈተል ፊዕል ነው ብዙዎች ሰዎች ሲፈተል ፊዕል እና ሲፈተል ዛትን ያለዩ እንዴት አላህ አርሽ ላይ ነው ትላላችሁ ይላሉ አርሽ ላይ ነኝ ብሏል እሱ ነብያችንም አረጋግጠውታል በቁርአኑ በብዙ ቦታዎች ጌታ ወደ ላይ መሆኑ ተረጋግጧል በዚህ ማያምኑ ሰዎች አሉ ካፊር ናቸው ብለዋል አቡ ሐኒፋ በግልጽ ተናግረዋል ፊቀላቀው እና በዚህ ነገር ላይ ብዙዎቹ ሰዎች ሲሳሳቱና ያለን ይሄ መታረም ያለበት ነው መጠንቀቅ ያለበት መታረም ያለበት ትልቅ የሰዎች ሁሉ መንዳለጫ ሰዎች ተንዳልጠው ጀሃነም የሚሄዱበት መስአላ ታላቁ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸውም ብለዋል ان الله لما قضى الخلق كتب عنده فوق عرشه ان رحمتي سبقت غضبي رواه البخاري ومسلم الله سبحانه وتعالى خلقه ያበቃ ጊዜና አንድ መዝገበ ከተበ ያ መዝገብ እሱ ዘንዳ ነው ከአርሽ በላይ ምንድነው የተጻፈው ان رحمتي سبقت غضبي የኔ ረህመቴ ቁጣዬን አሸንፋ خلق እንዲፈታ ተደረገ የሚል ነው እንግዲህ ትልቅ መረጃ ነው ان بعد ما بين سماء الى سماء اما واحدة او اثنان او 73 سنة الى ان قال في العرش بين اسفله واعلاه مثل ما بين سماء الى سماء ثم الله تعالى فوق ذلك رواه ابو داود والترمذي وابن ماجه واحمد والحاكم والدارمي በሌላ ሐዲሳቸው ደግሞ ሱነነቱ ላይ እንደወራው አንዱ ሰማይ መካከል 73 አመት ወይ 72 አመት ወይ 71 አመት ነው 500 አመት ሚልም አለ አርሽ እና ተበታቸው ያለው መካከልም እንደዚህ ሆነው አሉና አላህ Subhanahu Wa Ta'ala فوق ذلك تعرش በላይ ነው አሉ ይሄ ሐዲስ አቡ ዳውድ ቱርሙዚ ابن ماجه احمد حاكم ያወሩት ነው ثم الله تعالى فوق ذلك የሚል ሐዲስ ነው ይህም ትልቅ ሑጃ ነው
استواء على عرشه أهل السنة سلفوت على حاله سيتأول عندهم دال بلا تكييف ولا تمثيل استواء حقيقي بلو أثبتوتا العلو والحقيقي والاستقرار الحقيقي كيف نناك من دي قدم اندا سلفكوت أهل التعطيل استلاء بلو فسروتال يا اللغة العربية من اللي نقرنو የሚገጥም አይደለም እሱም ደግሞ እንግዲህ مسألة الاستواء እቺ አርሽ አላህ አርሽ ላይ ነው የሚለው መስአላ ብዙ ሰዎች እንዳለጡባትና ብዙ ፊትና የተቀሰቀሰባት ናት ቀደም ሲል ነው አሁን ብቻ ሳይሆን በኢማሙ ማሊክ ላይ ጥያቄ እንደነበረ ያው الاستواء معلوم والكيف مجهول ብለው መልስ ሰጥተዋል እሳቸው ይሄን የመሳሰለ ሐዲስ አሳርም አለ እና በዚህ ነገር ላይ ብዙ መናገር ይቻላል ከመቶ የበለጠ መረጃ ለማቅረብ እንችላለን አላህ Subhanahu Wa Ta'ala ከአርሽ በላይ ለመሆኑ መረጃ ብዙ አያትና ብዙ የቁርአን አንቀጽ ማንጣት ይቻላል ከተፈለገ ግን አሁን በዘከርናቸውም ላይ ኪፋያ ነው ሁለት ሶስት ሐዲሶች አሉ አያቱ ብዙ አያት አለ በዚህም ለመቃቀስ ይቻላል ስለዚህ ቀጥለን እንግዲህ አላህ Subhanahu Wa Ta'ala አብራችሁ ነኝ ብሎ በቁርአን ላይ የገለጠውን እንተቁማለን ብዙ አያቶች አሉ አንድ 7 የሚሆኑ አያቶች አሉ وهو معكم اينما كنتم يعلون يمثل ما يكون من نجوى ثلاث الا هو يعلون يمثل لا تحزن ان الله معنا يعلون يمثل انني معكم اسمع وارى يعلون يمثل ان الله مع الذين اتقوا يعلون يمثل واصبروا ان الله مع الصابرين يعلون يمثل كم من فئة قليلة غلبت فئة كثيرة الى اخره هن يمثل እነዚህን ተመልክተው አላህ Subhanahu Wa Ta'ala በዛቱ በእያንዳንዳችን ጋር ነው የሚሉ ሰዎች አልጠፉም አሉ ግን የነዚህ ትርጉማቸው አላህ Subhanahu Wa Ta'ala በእውቀቱ እኛ ጋር መሆኑን ነው የሚመራው እንጂ በዛቱ አርሽ ላይ ነኝ ብሎ በግልጽ አስቀምጧል በእውቀቱ እናንተ ጋር ነኝ ነው ያለው እንግዲህ ወደ መጀመሪያው አያት እንመለስ والذي خلق السماوات والأرض في 6 أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير له وهو معكم أينما كنتم ያለው ጌታችን በውቀቱ እናንተ ጋር ነው በሆናችሁበት ቦታ ማዕየተን አማ ይባላል አንድ መንግስት ህዝቡ ጋር አብሬ ያለው ይላል ተጠብቃቸዋለሁ ይላል እሱ ተቀስሮ አልወጣም እና አላህ Subhanahu Wa Ta'ala በሰምዑ በበሰሩ በቁድራው በኢራዳው አብሮ ነው ማለት ነው ሁለተኛው ማያት ማያኩን من نجوى ثلاث الا هو رابعهم ولا خمسة الا هو سادسهم ولا ارنا من ذلك ولا اكثر الا هو معهم اينما كانوا ثم ينبئهم بما عملوا يوم القيامه ان الله بكل شيء عليم የሚለው አያት ነው ይሄም ሶስት ሰዎች አይጫወቱም አራተኛ አላህ ቢሆን እንጂ አራቶች አይጫወቱም አምስተኛ አላህ ቢሆን እንጂ الى اخره ይሄን የሚጠቅሰው ምንድነው አላህ በእውቀቱ ሁለት ሰዎች ሌላ ሰው የለብንም ብለው ጓዳ ቢጫወቱ አላህ Subhanahu Wa Ta'ala ይሰማቸዋል ያያቸዋል ይመለከታቸዋል በእውቀቱ አብሯቸው ነው ያለው ማለት ነው ዛህሩን ተመልክተው وهو معهم ያለውን ተመልክተው አላህ Subhanahu Wa Ta'ala በዛቱ በየጓዳው በየጉርጓዳ ይገኛል የሚሉ ሰዎች አልጠፉም ሶስተኛ አያት لا تحزن ان الله معنا ያሉት ነው አቡ በክር ነብያችን አለይሂ ሰላቱ ወሰለም زواشاوس إلا تنصروا فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا الله بوقته أبرنه بعلمه أبرنه أذن أيقباه قداجه هي بلو أبو بكر على وجهه እንግዲህ አቡ በክርና ነብያችን ጋር አላህ Subhanahu Wa Ta'ala ዋሻው ውስጥ ገብቷል ተደብቋል የምትሉ ሰዎች ታላችሁ ይሄ በጣም የሚያሳዝን ገርሞ የሚገርም ነገር ነው ይዙማ في الغار ان الله معنا ብለዋል እነሳቸው ተቁረይሾች ተደብቀው ሸሽተው ዋሻው ውስጥ ገብተው ነበር አላህም ተደብቋል አብሯቸው የምትሉት አላችሁ ይሄ ሌላ ጥያቄ ነው እና አላህ በእውቀቱ አብራችኋለሁ ሸሽታችሁ ዋሻ በገባችሁ ጊዜና እኔ መለከታችኋለሁ አያችኋለሁ
ማላውቅ እንዳይመስላችሁ ነው ኢነኒ ማዕኩማ አስመዑ ወአራ አሁንም ለሙሳና ለሃሩን አላህ Subhanahu Wa Ta'ala ወደ ፍርዓውን ሊሄዱ ያዘዛቸው ጊዜና اذهبا الى فرعون انه طغى فقولا له قولا لينا لعله يتذكر او يخشى قال ربنا اننا نخاف ان يفرط علينا او ان يطغى قال لا تخافا انني معكما اسمع وارى ሃሩንና ሙሳን ወደ ፍርዓውን የላካቸው ጊዜና እነሱ ትእዛዛችንን ጥሪያችንን ላይ ቀበለን ይመቻልና እንፈራለን በእኛ ላይ ድንበር ሊያልፍብን አመጠኛ ነውና ስላሉ አትፍሩ እኔ አብሬያችኋለሁ አግዛችኋለሁ እሰማለሁ አያለሁ አለ አብሬ ነው ያለሁት በእውቀቴ አብሬ ነው ያለሁት አለ አምስተኛው ማለት ان الله مع الذين اتقوا والذين هم محسنون وإن عاقبتم فعاقبوا بمثل ما عوقبتم به ولئن صبرتم لهو خير للصابرين واصبر وما صبرك إلا بالله ولا تحزن عليهم ولا تك في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون الله سبحانه وتعالى በእውቀቱ በርዳታው በሚፈሩ ሰዎች ጋራና ኸይር የሚሰሩ ሰዎች ጋራ አብሮ ነው ያለው በርዳታው በእውቀቱ ማለት ነው واصبر ስድስተኛው واصبروا إن الله مع الصابرين ትግስት አድርጉ አላህ Subhanahu Wa Ta'ala በእውቀቱ በርዳታው ትግስተኞች ሰዎች ጋር ነው አብሮ ያለው ይሄ እንግዲህ ይሄን የመታሰሉ ሌሎችም አያቶች ይኖራሉ አላህ በእውቀቱ በዕልሙ በኃይሉ አብራቸው ነው ማለት ነው كم من فئة قليلة غلبت فئة كثيرة بإذن الله والله مع الصابرين سبعتኛ አያት ላይ ጌታችን ትግስተኞች ጋር ነው ያለው والله مع الصابرين ይሄ ማዕየተን ዓማ ይባላል አላህ Subhanahu Wa Ta'ala በሁላችንም ጋር አብሮ በእውቀቱ መኖሩን የሚገልጹ አያቶች ናቸው አላህ Subhanahu Wa Ta'ala ታላቁ ሼኻችንን በሰጡን ትምህርት ተገቢውን ምላሻቸውን እንዲከፍላቸውና እኛንም በሰማነው እንድንጠቀም እንዲወፍቀን እንማጸነዋለን